የመከላከያ ሰራዊት ኮማንድ ፖስት ለቆ እንዲወጣ ጄኔራሎቹ ጠየቁ። ህጋዊነቱን ያጣው ህወሓት ዕለት በዕለት አዳዲስ ምላጮችን 4 ኪሎ ላይ እየመሰሰ ነው። ዛሬ ደግሞ እኔን ይነካ የትግራይን ህዝብ ነካ ሲል ባወጣው መግለጫ ራያ ላይ ያለው የመከላከያ ኮማንድ ፖስት በአስቸኳይ ለቆ ይውጣ ሲል አስጠንቅቋል። ከዚህ በተጨማሪም ህወሓት ከሻዕቢያ ጋር አብራችሁ ብልጽግናን ልትወጉ ነው ወይ ሚል ጥያቄ ቀርቦለት አነጋጋሪ ምላሽ ሰጥቷል። በዝርዝር እናስደምጣቸዋለን። ጄኔራሉና ፊልድ ማርሻሉ በዝግ የመከሩት ታወቀ። ጄኔራሉ ለፊልድ ማርሻሉ የጋራ ስጋቶች አሉብን ሲሉ እንደነገሯቸው ከስብሰባው በኋላ የተሰራጨው አንድ ቪዲዮ አረጋግጧል። ታደምጡታላችሁ። የኤርትራ አጋር ናት የምትባለው ኳታር ከኢትዮጵያ ጋር ወታደራዊ ስምምነት ተፈራረመች። በኳታር መከላከያ ዋና ማዘዣ ጣቢያ ከሰሞኑ ቁልፍ ውይይት መደረጉ ታውቋል። ወታደራዊ ውይይቱና ስምምነቱ የመከላከያ ሰራዊቱን ጡንቻ እንደሚያፈረጥም ታምኖበታል። ኢትዮጵያ ከኳታር ባለፈ ከፈረንሳይ ጦር ጋር ወታደራዊ ስምምነት ላይ ደርሳለች። እንመለስበታለን። የአሜሪካ ጦር በፈጸመው ኦፕሬሽን አይኤስ አባላት የሆኑ ኢትዮጵያውያን መገደላቸው ተሰማ። ጦሩ ከሰሞኑ በፑንትላንድ በሚንቀሳቀሱ የአይኤስ አባላት ላይ ዘመቻ ማድረጉ ታውቋል። ዘመቻውን በተመለከተ የዓለማችን ቁጥር 1 ባለሀብት ኤሎን መስክ ያጋራው መረጃ ትኩረት ስቧል። በዝርዝር ይዘነዋል። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። የመከላከያ ሰራዊት ኮማንድ ፖስት ለቆ እንዲወጣ ጄኔራሎቹ ጠየቁ። ህጋዊነቱን ያጣው ህወሓት ዕለት በዕለት አዳዲስ ምላጮችን 4 ኪሎ ላይ እየመሰሰ ነው። ዛሬ ደግሞ እኔን ይነካ የትግራይን ህዝብ ነካ ሲል ባወጣው መግለጫ ራያ ላይ ያለው የመከላከያ ኮማንድ ፖስት በአስቸኳይ ለቆ ይውጣ ሲል አስጠንቅቋል። ከዚህ በተጨማሪም ህወሓት ከሻዕቢያ ጋር አብራችሁ ብልጽግናን ልትወጉ ነው ወይ የሚል ጥያቄ ቀርቦለት አነጋጋሪ ምላሽ ሰጥቷል። ከፕሪቶሪያ ስምምነት በኋላ በአምስት አወዛጋቢ የራያ አካባቢዎችን በኮማንድ ፖስት ለማስተዳደር የተሰማራው የመከላከያ ሰራዊት ኃይል እንዲወጣ ህወሓት በይፋ አሳስቧል። ወዲህ ደግሞ ህወሓት ሲታማበት የነበረውን የትግራይን ህዝብ መያዣ የማድረግ የፖለቲካ ዝንባሌ እኔ ከሌለው የትግራይ ህዝብ የመበተን አደጋው ሰፊ ነው በማለት አረጋግጧል። ህወሓት ህልውናውን ከትግራይ ህዝብ ጋር በማቆራኘት በምርጫ ቦርድ የተሰረዘበትን ህጋዊ ሰውነቱ ካልተመለሰ በክልሉ ምርጫ ማካሄድ የማይታሰብ ነው ብሏል። የአካባቢው የትግራይ ኃይሎችና የጊዜው አስተዳደሩ አካላት መከላከያ ከራያ እንዲወጣ ሲያቀርቡት የነበረው ጥያቄ አሁን ላይ ህወሓት ኮማንድ ፖስቱ እንዲወጣ ጠይቋል። በበርካታ ጉዳዮች ላይ መግለጫ የሰጡት የህወሓቱ ቃል አቀባይ ሚካኤል አስክዶም በራያ አካባቢዎች የተሰማራው ኮማንድ ፖስት ለቆ መውጣት እንዳለበት ተናግረዋል። እንደ ህወሓት ቃል አቀባዩ ገለጻ የፌዴራል መንግስት በራያ አካባቢዎች ያሰማራው መከላከያ የቆይታ ጊዜ 6 ወር ነው። አክለውም በኮማንድ ፖስት የተሰማራው መከላከያ ከ3 ዓመት በላይ መቆየቱ ህጋዊ አግባብነት የለውም በማለት በፌዴራል መንግስቱ ላይ ክስ አቅርበዋል። ህወሓት ጊዜው አልፎበታል ያለው ኮማንድ ፖስት አካባቢውን ለቆ እንዲወጣ እንደሚፈልግ ቃል አቀባዩ ገልጸዋል። በኮማንድ ፖስት የተሰማራው የመከላከያ ሰራዊትና ፌዴራል ፖሊስ ኃይል ለቆ ከመውጣት በተጨማሪም አወዛጋቢ ራያ አካባቢዎች ሙሉ በሙሉ በትግራይ ጊዜው አስተዳደር ስር መግባት አለባቸው ተብሏል። በአካባቢው ህዝባዊ አገልግሎት በማስተጓጓል የወነጀለው ኮማንድ ፖስት መውጣት አለበት ያለው ህወሓት የራያ ወረዳዎችን በኃይል ከተቆጣጠረ በኋላ ነው። የትግራይ ኃይሎች ዳግም በኃይል በተቆጣጠሯቸው የራያ አካባቢዎች ላለፉት 3 ዓመታት ገደማ ከመከላከያ ሰራዊት ጎን ለጎን በጎሪጥ እየተያዩ ቆይተዋል። ምንም እንኳን በመከላከያ ሰራዊትና ፌዴራል ፖሊስ የተደራጀው ኮማንድ ፖስቱ ቢኖርም ግድያና ወከባ ጭምር የሚፈጽሙትን የትግራይ ኃይሎችን እንቅስቃሴ አልገደበውም። የትግራይ ኃይሎች ከአማራ ጋር ይገባኛል ጥያቄ ያለባቸውን የራያ አካባቢዎችን ከተቆጣጠሩ በኋላ በተደጋጋሚ በርካታ ግድያዎች መፈጸማቸው መዘገቡ ይታወሳል። የትግራይ ኃይሎች አካባቢውን ተቆጣጥረው አስተዳደር ማፍረሳቸውን ተከትሎ ህዝቡ መንግስታዊ አገልግሎቶችን እያገኘ አይደለም። የራያ ህዝብ እየደረሰበት ያለውን ወከባ የፌዴራል መንግስት እንዲያስቆምለት በተደጋጋሚ ጥያቄ ያቀረበ ቢሆንም ምላሽ አለማግኘቱን በአካባቢው የሚገኙ የአማራ አስተዳደር አመራሮች ሲገልጹ ነበር።
ጄኔራሉና ፊልድ ማርሻሉ በዝግ የመከሩት ታወቀ። ጄኔራሉ ለፊልድ ማርሻሉ የጋራ ስጋቶች አሉብን ሲሉ እንደነገሯቸው ከስብሰባው በኋላ የተሰራጨው አንድ ቪዲዮ አረጋግጧል። ትራምፕ የላኳቸውና የኢትዮጵያን የባህር በር ጥያቄ የደገፉት ጄኔራል ከጠቅላይ ሚኒስትር አብይና ከፊልድ ማርሻሉ ጋር በምን ጉዳዮች ላይ እንደተወያዩ ማብራሪያ ሰጥተዋል። ጄኔራሉ ኢትዮጵያና አሜሪካ የጋራ ስጋቶች አሏቸው ሲሉ ተደምጠዋል። አሜሪካ የአፍሪካ እዝ አዛዥ ጄኔራል አንደርሰን የአሜሪካ መንግስት በአፍሪካ ቀንድ ቀጠናው መረጋጋትን ለማረጋገጥ ያለውን ቁርጠኝነት ለማሳየት በዚህ ሳምንት አዲስ አበባን መጎብኘታቸውን በአዲስ አበባ የሚገኘው የአሜሪካ ኤምባሲ አስታውቋል። ጄኔራል አንደርሰን በቆይታቸው ከጠቅላይ ሚኒስትር አብይ አህመድና ከኢፌድሪ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ጋር ጨምሮ ከኢትዮጵያ ከፍተኛ የመንግስትና የጦር አመራሮች ጋር መወያየታቸው ተገልጿል። ኤምባሲው ባሰራጨው ቪዲዮ ጄኔራል አንደርሰን ወደ ኢትዮጵያ የመጡበት ዋነኛ ምክንያት የጋራ ስጋቶች በመኖራቸው እንደሆነ ገልጸዋል። ዛሬ እዚህ የመጣሁበት ዋነኛ ምክንያት የጋራ ስጋቶች ስላሉን ነው ያሉት ጄኔራል አንደርሰን እነዚህን ስጋቶች በአንድነት ለመፍታት አፍሪካውያን አጋሮቻችንን ለማብቃት እዚህ ተገኝተናል ብለዋል። በጉብኝታቸው ከጠቅላይ ሚኒስትር አብይ አህመድ ጋር መገናኘታቸውን ያረጋገጡት አዛዡ በጋራ ስጋት በሆነው አገር አቋራጭ ሽብርተኝነትና ለቀጠናው መረጋጋት በጋራ እንዴት አስተዋጽኦ ማድረግ እንደምንችል ላይ መወያየት ችለናል ሲሉ አስረድተዋል። ጄኔራሉ አክለውም ኢትዮጵያ ለእነዚህ ሁለት ጉዳዮች ወሳኝ አገር ናት ሲሉ የኢትዮጵያን ቁልፍ ሚና ጉልተዋል። በምስራቅ አፍሪካ በሳሄልና በምዕራብ አፍሪካ የባህር ዳርቻ ክልሎች እየጨመረ የመጣውን የአሸባሪዎች እንቅስቃሴ ለመዋጋት የሚደረገው የጋራ ጥረት ከመቼውም ጊዜ በላይ አስፈላጊ መሆኑን የገለጹት ጄኔራል አንደርሰን ይህንን ውይይት ከኢትዮጵያ አመራሮችና ከአፍሪካ ህብረት ጋር አጠናክረው እንደሚቀጥሉ ተናግረዋል። በመጨረሻም በጋራ በመስራት ለአሜሪካ፣ ለኢትዮጵያ፣ ለአፍሪካና ከሁሉም በላይ ለልጆቻችን የበለጸገና አስተማማኝ የወደፊት ጊዜ መገንባት እንደምንችል አምናለሁ ሲሉ ጄኔራል አንደርሰን ንግግራቸውን ደምድመዋል። ኤምባሲው ያሰራጨው ቪዲዮ ጄኔራሉ ከፊልድ ማርሻል ብርሃኑ ጁላ ጋር ስጦታ ሲለዋወጡም ያሳያል። የኤርትራ አጋር ናት የምትባለው ኳታር ከኢትዮጵያ ጋር ወታደራዊ ስምምነት ተፈራረመች። በኳታር መከላከያ ዋና ማዘዣ ጣቢያ ከሰሞኑ ቁልፍ ውይይት መደረጉ ታውቋል። ወታደራዊ ውይይቱና ስምምነቱ የመከላከያ ሰራዊቱን ጡንቻ እንደሚያፈረጥም ታምኖበታል። ኢትዮጵያ ከኳታር ባለፈ ከፈረንሳይ ጦር ጋር ወታደራዊ ስምምነት ላይ ደርሳለች። የኢትዮጵያ ጦር አቅሙን ለማሳደግ ከጊዜ ወደ ጊዜ ትልልቅ እርምጃዎችን እየወሰደ ነው። እርምጃው የመከላከያውን አቅም እያሳደገ እንዳለ ወታደራዊ ሪፖርቶችና ቁጥራዊ መረጃዎች ያሳያሉ። ከሰሞኑም የዚህ አካል የሆነ ስምምነት በዱሃ የመከላከያ ዋናው ቢሮ ውስጥ ተደርጓል። መከላከያ ሚኒስትር አይሻ መሐመድ በኳታር ዱሃ የሥራ ጉብኝት እያደረጉ ነው። ሚኒስትሯ በዱሃ ቆይታቸው ከኳታር ምክትል ጠቅላይ ሚኒስትርና መከላከያ ሚኒስትር ሼክ ሳዑድ ቢን አብዱራህማን ቢን ሐሰን አልታኒ ጋር ተወያይተዋል። በውይይታቸውም በሀገራቱ መካከል ያለውን ዲፕሎማሲያዊ ግንኙነት ይበልጥ ለማጠናከርና ለጋራ ጥቅም ትብብሮችን ለማሳደግ እንደሚፈልጉ አንስተዋል። በተለይም በመከላከያ ልዩ ልዩ ዘርፎች ያላቸውን ትብብር ለማሳደግና ለማጠናከር በሚቻልባቸው መንገዶች ላይ መምከራቸውን የመከላከያ ኦንላይን ሚዲያ ለፋና ዲጂታል ገልጿል። በተለያዩ የኢንቨስትመንትና የአቅም ግንባታ መስኮች ትብብራቸውን ለማጠናከር ጽኑ ፍላጎት እንዳላቸውም አመላክተዋል። ይህ በእንዲህ እንዳለ ኢትዮጵያ ከፈረንሳይ ጦር ጋር ወታደራዊ ስምምነት ላይ ደርሳለች። በጄኔራል ፒየር ሺል የተመራ የፈረንሳይ ወታደራዊ ልዑክ ቡድን የፈረንሳይ ወታደራዊ ልዑክ ከመከላከያ አመራሮች ጋር መክሯል። ምክክሩ የሁለቱን ሀገራት ወታደራዊ ትብብር ለማጠናከር ያለመ ሲሆን በቀጣይ በሚኖሩ የሰላም ማስከበር ኦፕሬሽኖችም ላይ አጠንጥኗል። ወታደራዊ ትብብሩ የሁለቱ ሀገራት መሪዎች ያደረጓቸውን ስምምነቶች ተከትሎ የተደረገ እንደሆነም ነው የተመላከተው። ኢትዮጵያ የቀጠናውን ሰላም ለማረጋገጥ እየሰራች ባለበት ስራ መደሰታቸውን የገለጹት የፈረንሳይ ምድር ኃይል አዛዥ ጄኔራል ፒየር ሺል በቀጣይነት አስፈላጊ በሆኑ ጉዳዮች በሁለትዮሽ ትብብር እንደሚሰሩ ገልጸዋል። ጄኔራል ፒየር ሺል በሰላም ማስከበር ተልዕኮም የኢትዮጵያ መከላከያ ሰራዊት ተሳትፎ አስፈላጊ ነው፣ ተጠናክሮም መቀጠል አለበት ብለዋል። ፈረንሳይ ለጋራ ተጠቃሚነት በወታደራዊ ቁሳቁስ ድጋፍ፣ ለሰው ኃይል ስልጠናና ያልተቆራረጠ ወታደራዊ ትብብር ለማድረግ ዝግጁ መሆኗንም አረጋግጠዋል።
አረጋግጠዋል። የኢትዮጵያ ጦር በአፍሪካ ጠንካራ ኃይል መሆኑን የገለጹት የመከላከያ ትምህርትና ስልጠና ዋና መምሪያ ኃላፊ ጄኔራል ይመር መኮንን ዘመኑን በሚጠይቀው ወታደራዊ ቴክኖሎጂ ታግዞ ግዳጅ ለመወጣት ከፈረንሳይ ጋር በትብብር እንሰራለን ብለዋል። ጄኔራል ይመር መኮንን ከፈረንሳይ ጋር የረጅም ዓመታት ወታደራዊ ግንኙነት አለን። ይህንኑ የቆየ ወዳጅነታችንን በተለያዩ ወታደራዊ ዘርፎች አጠናክረን መቀጠል እንፈልጋለን ብለዋል። በውይይቱ የኢትዮጵያ መከላከያ ጄኔራል መኮንኖች ከፈረንሳይ መከላከያ ጋር መሰራት ባለባቸው ወታደራዊ መስኮች ከፈረንሳይ የጦር ልኡካኑ ጋር ሐሳብ ተለዋውጠዋል። ሁለቱ ሀገራት በወታደራዊ መስክ ያላቸው ዳራ የኢትዮጵያ መከላከያ ሰራዊት ሽብርተኝነትን ለመዋጋት እያከናወናቸው ስላለው ተግባራት በመከላከያ ሰላም ማስከበር ማዕከል ገለጻ ተደርጓል። የአሜሪካ ጦር በፈጸመው ኦፕሬሽን የአይኤስ አባላት የሆኑ ኢትዮጵያውያን መገደላቸው ተሰማ። ጦሩ ከሰሞኑ በፑንትላንድ በሚንቀሳቀሱ የአይኤስ አባላት ላይ ዘመቻ ማድረጉ ታውቋል። ዘመቻውን በተመለከተ የዓለማችን ቁጥር 1 ባለሀብት ኤሎን መስክ ያጋራው መረጃ ትኩረት ስቧል። አሜሪካ በሶማሊያ ያሰማራችው ልዩ ጦር ኢትዮጵያውያንን ጨምሮ የአይኤስ አመራሮችና አባላት መገደላቸው ተሰምቷል። የአሜሪካ የልዩ ኦፕሬሽን ፈጻሚ ወታደሮችና የፑንትላንድ የጸረ ሽብር ቡድን አባላት በአይኤስ የሶማሊያ ክንፍ ላይ በትናንትናው ዕለት የተቀናጀ ዘመቻ ማድረጋቸው ተነግሯል። ዘመቻው የኢትዮጵያ፣ ቱርክና የሶሪያ ዜግነት ያላቸው የአይኤስ አባላትን ጨምሮ የቡድኑ አመራሮችና ታጣቂዎች የተገደሉበት ነው ተብሏል። ከ10 በላይ የሽብር ቡድኑ ከፍተኛ አመራሮችና ታጣቂዎች በአሜሪካ ልዩ ኦፕሬሽን ፈጻሚ ወታደሮች መገደላቸው ተዘግቧል። አሜሪካ የሶማሊያውን አይኤስ ሽብር ቡድን አመራሮች ለመግደል 100 ልዩ የኦፕሬሽን ወታደሮች አሰማርታለች ተብሏል። የቡድኑ አመራሮች ወደ ተደበቁበት ሸለቆ በሄሊኮፕተር የገቡት የአሜሪካ ልዩ ኦፕሬሽን ወታደሮች ከፑንትላንድ ጸረ ሽብር ኃይሎች ጋር በመተባበር የዋሻ ውስጥ ኦፕሬሽን ፈጽመዋል ተብሏል። ኦፕሬሽኑ የተካሄደው በሶማሊያው አይኤስ አመራሮች መደበቂያ በባሊድ ሸለቆ ውስጥ ሲሆን ጥቃቱ የተፈጸመው በድንገት ነው ተብሏል። አንድ ከፍተኛ የአይኤስ ሶማሊያ አዛዥና አብረውት የነበሩ ከ5 እስከ 10 የሚደርሱ አጋሮቹ ጋር በአሜሪካ ወታደሮች ድብደባ ተፈጽሞባቸዋል ተብሏል። በርካታ የአይኤስ ተዋጊዎች የተደበቁበት ዋሻ በአሜሪካ ወታደሮች የአየር ድብደባ ተፈጽሞበታል ተብሏል። በድብደባው ለአሸባሪ ቡድኑ የገንዘብ ምንጭነት የሚያገለግሉ የወርቅ ማዕድን ማውጫዎችንና የጦር መሳሪያዎችን የአሜሪካ ወታደሮች አውድመዋል። የአሜሪካ ወታደሮች በፈጸሙት ልዩ ኦፕሬሽን የአሸባሪ ቡድኑ በርካታ ታጣቂዎች የተገደሉ ሲሆን ለሰዓታት የዘለቀ የዋሻ ውስጥ ውጊያ ተደርጓል። ኢትዮጵያውያንን ጨምሮ የአይኤስ አመራሮችና ተዋጊዎች በተገደሉበት ውጊያ የአሜሪካ ወታደሮች የደረሰባቸው ምንም አይነት ጉዳት የለም ተብሏል። በአየር ኃይል ከታገዘው ከአሜሪካ ወታደሮች ልዩ ኦፕሬሽን በኋላ የፑንትላንድ ወታደሮች የቡድኑን ታጣቂዎች እግር በእግር እያደኑ አጥቅተዋል። በጥቃቱ ከሶሪያ፣ ከቱርክና ከኢትዮጵያ የተመለመሉ ናቸው የተባሉ የአይኤስ በርካታ ተዋጊዎችን ማዳከማቸው ተረጋግጧል። የአይኤስ የሶማሊያ ክንፍ ከሌሎች እስላማዊ አሸባሪ ቡድኖች ጋር ቅንጅት በመፍጠር ራሱን እያጠናከረ መሆኑን ተከትሎ አሜሪካ በተከታታይ ጥቃቶችን እየፈጸመች ነው። እንደ አሜሪካ ወታደራዊ እቅድ ከሆነ አይኤስ በ2025 ከሶማሊያ ምድር ተመንጥሮ ይጠፋል ተብሏል። ይሁን እንጂ ቡድኑ በሸለቆና ተራራማ ቦታዎች ላይ የሚያደርገውን ስውር እንቅስቃሴ ለማጥፋት አዳጋች ስለመሆኑ ይነገራል። የሶማሊያው አይኤስ የሚፈጸምበትን ድብደባ ተቋቁሞ ከቀጠለ ለኢትዮጵያ ቀንደኛ ስጋት እንደሚሆን ከዚህ ቀደም ያደረጋቸው የጥቃት ሙከራዎች ያመላክታሉ።